ዛፍ ወንጀለኛ ተብሎ ሲታሰር ሰምታችሁ ታውቃላችሁ? እንዲታሰር ያዘዘው የጦር መኮንን ሲሆንስ ምን ወንጀል ሰርቶ አሊያም የትኛውን የጦር ሕግ ጥሶ ነው አያስብልም? ዘመነኛውን የሶላር መብራት ይመስል በፀሐይ የሚሰሩ ሰዎች አሉ ብትባሉስ ምን ትላላችሁ? ፀሐይ ከጠለቀች የነሱም የሰውነት እንቅስቃሴ አብሮ ይጠልቃል። ይህን ጉዳይ ዛሬ ነግራችኋለሁ። እናንተም ጊዜ ውሰዱና አድምጡኝ። ያልሰማነው እንጂ በዓለም ላይ ያልተፈጠረ ነገር የለም። አብዛኞቻችን የኛ ጆሮ ጋር ሲደርስ ጉድ ነው የሚያስብሉን ጉዳዮች ብዛታቸው እድሜ ለቴክኖሎጂ እየጨመረ ነው። ዓለም ዘይገርም ነገር የሚያስብሉ ሁኔታዎቿን ለኛ ጆሮ ማቀበሏን ቀጥላለች። በሽርሽር ሚዲያችን ከዓለም ዙሪያ ከተከሰቱ ድርጊቶች መካከል ለዛሬ መራርጬ ያቀረብኳቸውን እንድትሰሙ ጋብዛችኋለሁ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ያላችሁን ሀሳብ አስተያየት ኮሜንት መስጫው ላይ አስቀምጡ። ቢስተካከል የምትሏቸውንም እንዳትረሱ። የመጀመሪያ ታሪካችን የታሰረው ዛፍ ታሪክ ነው። ይህ ዛፍ የሚገኘው በፓኪስታን ላንዲኮታል በተባለች የጦር ሰፈር ነው። ዛፉ ለዘመናት በሰንሰለት ታስሮ እንዲቆይ የተደረገው በወንጀል ምክንያት ሳይሆን በአንድ ሰካራም የእንግሊዝ መኮንን ትዕዛዝ ነው። ታሪኩ የተከናወነው እንደ አውሮፓውያን አቆጣጠር በ1898 ነው። ጄምስ ስኩዊድ የተባለ እንግሊዛዊ የጦር መኮንን በከፍተኛ ሁኔታ ሰክሮ በሰፈር ውስጥ እየተራመደ ሳለ በአቅራቢያው የነበረ የቦሃን ዛፍ ወደሱ የሚጠጋና ሊያጠቃው የሚመጣ መሰለው። መኮንኑ በሁኔታው በመቆጣት ዛፉ ታስሮ እንዲቆይ ለወታደሮቹ ትዕዛዝ ሰጠ። ወታደሮችም የመኮንን ትዕዛዝ ነውና በመቀበል ዛፉን በከባድ ሰንሰለት አስረው ከመሰሶ ጋር አቆራኙት። ምንም እንኳን የብሪታንያ አገዛዝ በፓኪስታን ካበቃ ረጅም ዓመታት ቢቆጠሩም ዛፉ ዛሬም ድረስ በሰንሰለት እንደታሰረ ይገኛል። እኔ በቁጥጥር ስር ነኝ። በአንድ ምሽት በአልኮል የሰከረ እንግሊዛዊ መኮንን ካለሁበት ቦታ ተንቀሳቅሼ ላጠቃው እንደመጣው ስላሰበ የጦር ሰፈሩ ሳጅን እንዲያስረኝ አዘዘ። ከዚያ ጊዜ ጀምሮ በቁጥጥር ስር እገኛለሁ ይላል ዛፉ ላይ በታፔላ የተጻፈው ጽሑፍ። እስከ ዛሬ ያልተፈታበት ምክንያቱ ቱሪዝማዊም ፖለቲካዊም ነው። ፖለቲካዊው ምክንያት የአካባቢው ሰዎች ዛፉ በሰንሰለት ታስሮ እንዲቆይ የሚፈልጉበት አንድ ተምሳሌታዊ ምክንያት አላቸው። ይህም የፍሮንቲየር ወንጀሎች ደንብ የተባለውን የብሪታንያ የቅኝ ግዛት ሕግ ለመቃወም ነው። ይህ ሕግ አንድ ሰው ጥፋት ቢሰራ ቤተሰቡን ወይም ጎሳውን በሙሉ በጋራ እንዲቀጡ የሚያዝ ጨካኝ ሕግ ነበር። ዛፉ የታሰረውም ያለምንም ጥፋት በመሆኑ ህዝቡ ይህንን ዛፍ እንደ የግፍ መታሰቢያ ይጠቀሙበታል። ዛፉ የሚገኝበት ቦታ በአፍጋኒስታን እና በፓኪስታን ድንበር ላይ የሚገኝ ስልታዊ የንግድና የጦር ቀጠና ነው። ዛፉ እንዲታሰር ትዕዛዝ የሰጠው መኮንን ጄምስ ስኩዊድ በወቅቱ በሰፈር ውስጥ በነበረው መኮንኖች ክበብ ውስጥ በብዛት ይጠጣ እንደነበር ይነገራል። ዛፉ ሲንቀሳቀስ የታየው በቅዠት ወይንም ሃሉሲኔሽን ምክንያት ቢሆንም ወታደሮቹ መኮንኑን በመፍራት ትዕዛዙን መፈጸም ነበረባቸውና አደረጉት። ይህ ታሪክ በዓለም ላይ ካሉ አስቂኝ ግን ደግሞ የቅኝ ግዛትን ጭካኔ ከሚያሳዩ ትውፊቶች አንዱ ተደርጎ ይጠቀሳል። ሌላኛው ታሪክ ደግሞ የዘመኑ ሰው ተስማምቶ ያወጣውን ሕግ የሚቃረን ሕግ እንንገራችሁ። እስኪ አሁን ያለንበት ጊዜ የውበት ውድድር የበዛበት ነው። በተለይ እንስቶች ራሳቸውን ለማሳመር ከፕላስቲክ ቀዶ ጥገና ጀምሮ የውበት መጠበቂያ የሚባሉ ምርቶችን በሳጥን የሚሞሉበት ጊዜ ነው። ሴቶች ቆንጆ ለመሆን እስከ ሩቅ ምስራቅ ሄደው የሌላቸውን ውበት በገንዘብ በሚገዙባት በዚች ዓለም ቆንጆ ላለመሆን የተሰጣቸውን ውበት የሚያበላሹ ሴቶች አሉ ብትባሉ ምን ትሉ ይሆን? ነገሩ እንዲህ ነው። ህንድ ውስጥ የሚገኙ የአፓታኒ ጎሳ አባላት ናቸው። ቆየት ባለው ጊዜ እነኚህ ጎሳዎች የሚኖሩበት መሬት ለምና ብዙ ምርት ይሰጥ ስለነበር የሌሎች ጎሳ አባላት መጥተው ምርት ይዘርፉ ነበር። ነገር ግን ዘርፈው የሚሄዱት ንብረታቸውን ብቻ ሳይሆን እሸትና ቆንጆ አይታለፍም የሚለውን የሀገሬውን ፈሊጥ ይተገብሩ ነበርና ቆነጃጅት ሴቶችንም ጭምር ይዘው እብስ ሲሉ ነበር። በዚህ የተማረሩት የአካባቢው ወንዶች ሴቶቻቸውን ለመጠበቅ ሲሉ መላዘየዱ። ሴቶቻቸው እየተወሰዱ ያሉት ቆንጆ በመሆናቸው ነው። ስለዚህ ቁንጅናን ማጥፋት እንዴት እንደሚቻል አስበው የመጣላቸው ሀሳብ አሁን ድረስ በጎሳው አባላት እየተተገበረ ያለ ጉዳይ ሆኖ ቀጠለ። እነኚህ የጎሳ አባላት ምን ያደርጋሉ ካላችሁ የአፍንጫቸውን ስሱን ክፍል በስተው ቀዳዳው ውስጥ ስስ ሸክላ ያደርጉበታል። በዚህም ቆንጆ ሆና የተወለደች ማንኛውም ሴት አስቀያሚ ገጽታን ትላበሳለች። ይህን በማድረጋቸው ሴቶቻቸውን ከጠለፋ የታደጉት የዚያ ዘመን ወንዶች ትምህርት አሁንም ቀጥሎ ሴቶቻቸው ሸክላ በአፍንጫቸው ስስ ቆዳ ላይ በማድረግ ውበታቸውን ያበላሻሉ። እንዲህ ነው ባህል እንግዲህ፣ ቁንጅናን ንቆ አስቀያሚነትን መምረጥ። አባቶቻችን ሲጸልዩ ጤነኛ ልጅ ስጠኝ ይላሉ። ምክንያታቸው ብዙ ቢሆንም ለዛሬ ጉዳያችን የሚስማማ ሆኖ ስላገኘነው ተጠቅመነዋል። ወደ ሀገረ ፓኪስታን እንውሰዳችሁ። ሁለቱ ወንድማማቾች አብዱረሺድ እና ሾይብ ይባላሉ። የሚሰሩት ማለትም የሚንቀሳቀሱት በፀሐይ ኃይል ብቻ ነው። በዓለም ላይ የሚገኙ ታዋቂ ዩኒቨርሲቲዎች እና ሆስፒታሎች ከ400 ጊዜ በላይ ምርመራዎችንና ምርምሮችን በእነሱ ላይ ሰርተዋል።
ነገር ግን ምንም ፍንጭ ሊያገኙ አልቻሉም። ምን ሆነው ነው ይህን ያክል ካላችሁ ነገሩ እንዲህ ነው። እነኚህ ወንድማማቾች የሚንቀሳቀሱት በፀሐይ ብርሃን ነው። ፀሐይ ወደ ማደሪያዋ ስታዘቀዝቅ የእነሱም ህዋሳት አብረው ያንቀላፋሉ። ሌሊቱን ሙሉ ምንም ሳይንቀሳቀሱ ያድራሉ። ጨለማ በብርሃን ተረቶ ፀሐይም ከተደበቀችበት ስትወጣ እነ ሾይብም አብረው ይወጣሉ። አብዱረዛቅና ሾይብ ፀሐይ ስትወጣ ይጫወታሉ፣ ይበላሉ፣ ያያሉ፣ ይንቀሳቀሳሉ። ሰው የሚሰራውን ነገር ሁሉ በፀሐይ ብርሃን ታግዘው ይሰራሉ። ፀሐይ ማዘግዘቅ ስትጀምር ሌሎች ልጆች ቡረቃቸውን ሲቀጥሉ፣ ታላቅና ታናሽ የሆኑት ወንድማማቾች ግን ወደ ቤታቸው መሰተር አለባቸው። ካልሆነ ግን ባሉበት መንቀሳቀስ ያቆማሉ። የዓለምን ቀልብ የሳቡትና አብዱረሽድ ከ400 ጊዜ በላይ ተመርምረዋል። የአእምሮ በሽተኛ ሊሆኑ ይችላሉ፣ ስለዚህ እየዋሹ ሊሆን ይችላል ተብሎም ወደ አእምሮ ሐኪሞች ተልከዋል። ምን ላይ ተኝተው ይሆን? ምን በልተው ይሆን? ምን ጠጥተው ይሆን? ወደ ውስጣቸው የገባው አየር ከምን ጋር ተቀላቅሎ ይሆን? ምን ላይ ተራምደው ይሆን? ከማን ጋር ተነካክተው ይሆን? የሚሉትን ነገሮች በሙሉ ምርመራ ተደርጎባቸዋል። ግን ምንም የለም። ሁሌም ፀሐይ ስትጠልቅ መንቀሳቀስ ከማቆም በስተቀር የልጆቹን ሁኔታ ማወቅ ያልቻሉ ሳይንቲስቶች ስም አውጥተው ብቻ ተመልሰዋል። እሱም ዘ ሶላር ቦይስ የሚል ስያሜ ሰጥተዋቸዋል። አባት ስለ ልጆቻቸው ሲናገሩ የእነሱ መፍትሄና መድኃኒት ያለው ከፈጣሪ ዘንድ ብቻ ነው ይላሉ። ሌላኛው ባለታሪካችን ደግሞ አሁን ዓለም የራቃትን ሰላም የሚሹ ናቸው። በዓለም ላይ ሰላም ካልሰፈነ እጄን አላወርድም ብሎ ይኸው እጁን ካነሳ ዓመታት ተቆጠሩ። ባራቲ ይባላል። የሰው ልጅ አካል አንድ ነገር ላይ ወይንም ወደ አንድ አቅጣጫ ብቻ ለረጅም ጊዜ ከተቀመጠ ምን ይፈጠራል ብትባሉ መልሳችሁ ምን ይሆናል? ይህን ጉዳይ ምላሽ የሚሰጥ አንድ ነገር እንንገራችሁ። በሀገረ ህንድ ኗሪ የሆነው ባራቲ የተባለ ሰው በ1970ዎቹ እንደ ፈረንጆቹ አቆጣጠር ባለትዳርና የልጆች አባት እንዲሁም የተሳካለት የሥራ ባለቤት ነበር። በሚያመልከው ሺቫ የተባለ አምላኩ ምክንያት ለሱ ለመገዛት ብሎ ሁሉንም ትቶ ይወጣል። እሱን ማድረጉ አይደለም የሚያስገርመው፣ ከ51 ዓመታት በላይ ሲተኛ፣ ሲራመድ፣ ሲበላ ሁሌም እጁ ከፍ እንዳለ ነው። እኛ ለትንሽ ሰዓታት ባስ ውስጥ ላለመውደቅ እጃችንን ከራሳችን በላይ ከፍ አድርገን የባስ አግዳሚ ብረት ስንይዝበት ያለውን ስሜት እናውቀዋለን። በዚህ ሁኔታ ውስጥ ነው እንግዲህ ይህ ህንዳዊ ከ51 ዓመታት በላይ እጁን ከፍ አድርጎ የቆየው። በዓለም ሰላም እስኪመጣ እጄን አላወርድም የሚለው ህንዳዊ አሁን ግን እጁን ላውርድ ቢልም አይችልም። ምንም አይነት የደም ዝውውርም ይሁን የህዋሳት እንቅስቃሴ ስለማይካሄድበት ደርቋል። በግድ ይመለስ ቢባል እንኳን እንደ እንጨት ተሰብሮ አሊያም ከቦታው ተነቅሎ ነው ሊሆን የሚችለው። ሰላምን ለዓለም ሁሉ እሻለሁ የሚለው ባራቲ እጁን ከፍ አድርጎ ከ51 ዓመታት በላይ ሲቆይ ጽናቱን እንዴት አገኘው? እንዴትስ መኖር ቻለ? አስብሎም አያስጠይቅም ትላላችሁ? ወደ ሌላ እንደ ታሪክ እናሳልፋችሁ። ፕሪቲና ቢጌል ተጣብቀው የተወለዱ እህትማማቾች ናቸው። ከወገብ በታች ያላቸው አካላቸው የአንድ ሰው ነው። ማለትም 2 እግርና 1 የመራቢያ አካል። ከወገባቸው በላይ ደግሞ የሚጋሩት የተገናኙበትን መስመር ብቻ ነው። 2 ሆድ፣ 2 ልብ አላቸው። ከአንገታቸው በላይ ደግሞ የየራሳቸው የአካል ክፍል አላቸው። እነኚህ እህትማማቾች 2 ዲግሪ አላቸው። አስተማሪ ሆነውም ይሰራሉ። ነገር ግን ትምህርት ቤቱ የምትሰሩት በተመሳሳይ ሰዓት በመሆኑ የምከፍላችሁ 1 ደሞዝ ብቻ ነው ብሎ ይከፍላቸዋል። እነሱ ግን 2 ደሞዝ ሊከፈለን ይገባል ባይ ናቸው። መንጃ ፈቃድ አላቸው፣ ለያውም 2። ነገር ግን የሚነዱት ያላቸውን አንድ እጅ ተጠቅመው 1 መኪና ነው። ከወገባቸው በላይ የተለያዩ ስሜቶችን የሚያስተናግዱት ተጣብቀው የተወለዱት እህትማማቾች የሚወዳቸውን ሰው አግኝተው ማግባታቸው ነው የተገለጸው። እንዴት ሆኖ ካላችሁ ለፈረንጅ ምን ይሳነዋል ሊያስብለን ይችላል። ይህ ጉዳይ ኢትዮጵያ ውስጥ ቢሆን ወላጆች እንዴት በተሳቀቁ፣ ልጆችም እንዴት በተሸማቀቁ ነበር። ነገር ግን ፈጣሪ የሚያደርገውን ስራ እርግማን ነው ብሎ ከመቀበል ወጥቶ አንዳንድ ጊዜ ተአምሩን ሊያሳይ ነው ብሎ ማመንም ያስፈልጋል የሚለው መልእክቴ ነው።